አስተዋውቀዋለሁ። እሺ ደውይለት እስቲ። ይሻላል እንዴ? ደውይለት ነው የት እንዳሉ ጠይቅ። እሺ አይሰራም? ይሰራል ግን አያነሳውም። ምን ሆና ነው በእናትሽ? እኔ ምን አውቃለሁ ምናሴ። ግን ሰላምዬ እዝራ የሚባሉ ልጅ አታውቁትም ነበር እንዴ? ማወቅማ እናውቀው ነበር። እና እንዴት ይህን ሁሉ ነገር አልደረሳችሁበትም? እኔ ራሱ ሳስበው እዝራ ራሱ የሚያውቅ አይመስለኝም። እንዴት ነው የማውቀው? እንዴት እንደሆነ ምንም አልገባኝም። ግን እኮ ምንም የሚያስጠረጥር ነገር አይተንበት አናውቅም። ሆን ብሎ እየተጠነቀቀ ይሆናላ። አይ አይመስለኝም ምናሴ። የሆነ ማልክ ያልሆነ ነገር አለ። ሰላምዬ ይህንን ነገር ግን በሆነ መንገድ አጣርተን ልንደርስበት ይገባል። እንዴት ነው የምንደርስበት? እኔ አላውቅም። ብቻ ግን እማዬ ካገኘቻት ነገሩ ከባድ ነው የሚሆነው። ቃለች ምን አለ አስታዋቂም ብያት ቢሆን ኖሮ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ይሉታል? ድስት ጥዶ ማልቀስ ይላል ያገሬ ሰው። ቀድመሽ ማሰብ ነበረብሽ እንጂ አሁን ብትይ ምን ዋጋ አለው? ወይ እማዬ ይሄ ሁሉ ይመጣል ብለን እኛ እንዴት እናስባለን? ወይ ጉድ! ሲጀመር እናንተ የሰው ነገር መሰሙ። አንቺ ደግሞ ምን ቤት ነሽ? ምን ቤት ነሽ ማለት? እዚህ ምን ትሰሪያለሽ? ምን ነው ያጠፋሁት ነገር አለ? ተነሽ ወደዛ። አንቺ ተነሽ አልኩሽ እኮ። እማዬ ይቺ ልጅ ምን አድርጊ ነው የምታያት? ግን እዛ የተቀመጠች እኮ ወሬ ልታነፈንፍና ልትለቃቅም እኮ ነው። የምን ወሬ? የምናወራውን የምንነጋገረውን ነው። ምን ሊያደርግላት ነው የምትለቃቅመው? ለጠላቶቻችን ልታቀበል ነው። የምን ጠላት ነው የምታወሪው? አንቺ ተነሽ። ምን ትላለች እቺ ጥላቢስ? እማዬ እቺ ልጅ ምን አደረገችሽ? ይቺ አይደለች እንዴ ዋናዋ በጥባጭ? እርግብ ደግሞ ምን አደረገች? ከማንም ቀድማ እዚህ ቤት የገባችው እሷ አይደለችም እንዴ? ልጅቷ እኮ አሁን ተቀይራለች እማዬ። ድንቄም መቀየር ሲጀመር አንቺ ነሽ ማለት። እርግብ ከእስር ቤት ወጣ ወደ ወይዘሮ ሜላት ቤት ጥገኝነት ብትጠይቅም እንግዲህ ቤት ውስጥ ያሉ ሰዎች ሊቀበሏት አልቻሉም። ሁሉም እየተጣላት ይገኛል ማለት ነው። ያው እሷ ማርፋ አትቀመጥም። ከድንብላል ጋር እንግዲህ በተምቹ ምክንያት በጣም እየተጨቃጨቁ ይገኛሉ። እንደውም ሀናን ይበላተኝ ደጋረጋት እያለት ነበር። እንዴት እንደዛ ትያለሽ ብላ ድንብላልም እየተናደዳችበት ነበር። ምክንያቱም እሷ ለምን እንደዛ እንዳለቻት ባይታወቅም፣ ምክንያቱም ሀና ሁሉ ነገር ይቅርታ አድርጋላት ነው እዛ ቤት የኖረችው። ሽምግልናዋም ጊዜ አብራ ከእሷ ጋር ነበረች ማለት ነው። ተመሳሳይ ልብስ ለብሳ፣ እሷ ግን ለድንብላል ይዛ ይበላት ምንም አላዝንላትም። ድሮም እባብ ነበረች ይገባታል እያለች ስትላት እንዴት ትርንጎይን እንደዚህ ትናገር ያለሽ ብላ በዛ ምክንያት ተጣልተው ነበር። ከዛም ድጋሚ መጣች። ምክንያቱም ሴትዮዋ የወይዘሮ ሜላት እናት በተደጋጋሚ እየተናገረቻት ስለሆነ ተናዳ ወደ ኩሽና መጣ። እንዴት እኔን ትናገረኛለች ብላ እየጮኸች እያለ ደግ አደረገች። ይገባሻል፣ ድሮም ጥገኛ አመሉ ይህ ነው ብላ ተናግራት። በዛ ምክንያት እኔ እንዴት ጥገኛ ትይኛለሽ ብላ ሊተናነቁ ሲሉ በመሀል ምናሴ መጥቶ አስጣላቸው ማለት ነው። እና ምናሴ ምን ሆናችሁ ነው እርግብ በዚህ ሰዓት ምን ትሰሪያለሽ ስላተኝ፣ ያው ላግዛት ብዬ ነው፣ ባላግዛት እንኳን አብሬያት ለሆን ብዬ ነው ከድንብላል ጋር እዚህ የተገኘሁት ብላ እንግዲህ ሁለታቸውም ሊጋደሉ የነበሩትን በመሀል ስለመጣባቸው ማለት ነው አልፈዋለኝ። እናም ሰላሜናም በምትናገረው ነገር ሁሉ ጉሮሮዋን እያነቀች ወደ የሆነ ነገር ስትላተኝ ሂዳ ጉሮሮዋን እያነቀች እየተቸገረች ትገኛለች። እና እርግብ ቀስ ብላ ከዛ ቤት ብትወጣ ይሻላታል። ምክንያቱም ጓደኛለቻት፣ የሚያምር ቤት ያላት ጓደኛለቻት ፋኖሴ። ከእሷ ጋር ሄዳ ጥገኝነት ትጠይቅ ይሻላታል እንጂ አሁንስ በዚህ ሁኔታ ቤት ውስጥ ጦርነት ነው። በቃ ከሁሉም ጋር ነው የምትጨቃጨቀው፣ ከሁሉም ጋር ነው የምትጣለው። እና በጣም ነው የምታሳዝነው። በአንድ በኩል ፍቅረኛዋን ታቀምታ እሱም አይንሽን ማየት አልፈልግም ባይላትም እንኳን ሁኔታው እንደዛ ነው። አንቺ የፈለሽውን ነገር አደርግልሻለሁ፣ አታውራት፣ እርግብን አታውራት ካልሽኝ እንኳን አላወራትም፣ ችግር የለም ሁላ አንቺን የሚከፋሽ ከሆነ አላወራትም ብሎ ተምቹ እርግብን ሲያደንቅ በጣም አምሮብሻል ሲላት፣ እንዴት እኔን አምሮብሻል ሳትል እሷን ትላለህ? ለምንድነው እሷ ነው የምታወራት ስትለው፣ አንቺ ከፈለግሽ ይቀራ ስላላት፣ በዛም ምክንያት እኔን ለእሷ ብለህ እንዴት እንደዚህ ትናገረኛለህ? ያሳለፍነው ጊዜ ረስተኸው ነው ምናምን ብላ እርግብን በዚህ ምክንያት ተናዳለች ማለት ነው።
በሌላ በኩል ሀኒቾና እዝራ እስከ መጨረሻው ተለያይተዋል። በእዝራና ሀኒቾ ስለተለያዩ እንግዲህ ጆሮ አጋጣሚውን ተጠቅሞ ሀኒቾን ይዞ ጠፍቷል። እና ሀኒቾ ቤት የሄደው ሽምግልናውን ለማየት እና ሽምግልናው በሀኒቾ የደስታ ቀን ለመካፈል ነበር ሄደው። ነገር ግን ሲሄድ የተፈጠረው ነገር ሁሉ ሌላ ነው። እውነቱ ተጋልጦ ነገሮች ሁሉ ምስቅልቅል ብለው ነበር ያገኛቸው። እናም ሄዶ መኝታ ቤት ሲያተኝ አብረኸኝ በቃ ይዘኸኝ ጥፋ፣ የትም አንተ ያለህበት የትም ቦታ ይዘኸኝ ጥፋ ብላ ቤተሰቦቹ ባሉበት ተያይዘው ጠፍተዋል ማለት ነው። እናም በዚህ ምክንያት ወይዘሮ ሜላት በጣም ተጨንቃ የት ልትሄድ ትችላለች? አሁን ልጅ እንዴት እስካሁን በጣም እኮ አስተዋይ ልጅ ነበረች፣ እንዴት እስካሁን ይህን ሁሉ ነገር ሲያደርጋት አላስተዋለችም እያለች እያለ አባባ ኖላዊም እሱ ተምቹ ካለ ማለት የጆሮ ካለው ሁሉም ነገር ታልፈዋለች። እሱ ሁሉ ነገር ነው የምትነግረው፣ ሁሉ ነገር የሚያጽናናትኝ እና አብረው ያልፉታል ሲል እንደውም በዚያው አጋጣሚ አባትየው ቀንቶ ነው መሰል እንዴት ጆሮ አባቷ ነው እንደዚህን ያክል እሱ ካለው ሁሉ ነገር የምታልፈው ምናምን እያለው ሁለታችሁም ግን ተያይዘው ወደ መጠጥ ቤት ሄደዋለኝ። መጠጥ ቤትም ሄዶ ሰክረሻል አልሰከርሽም እያለ ብዙ እያስለፈለፋት ነበር። ከዛም ተያይዘው ሲየወጡ እያለ ወደ ቤት መሄድ አልፈልግም በዚህ ሁኔታ፣ ስለዚህ ወደ ቤት ህዘኝ ሄድ ብለው ወደ ቤቱ ይዟት ሄዶታል። እንግዲህ ያው ከሱ ጋር ጓደኝነታቸው ይዘልቃል ብለን ተስፋ እናደርጋለን። ምክንያቱም ይገባዋል። እውነት ለመናገር ጆሮ ምንም እንኳን እየወደዳትኝ ቢያጣትም ግን የእውነተኛ አፍቃሪ ገጸ ባህሪ ላይ ያሳየው። አንዳንድ ሰዎች የሚወዳት ልጅ የራሷን ደስታ እንድትኖር አይፈልጉም። በግድ የኔ ካልሆንሽ በግድ የኔ ካልሆንሽ የማንም መሆን አትችይም እያሉ በጣም ብዙ ነገር ይበጠብጣሉ። እሱ ግን ኢቨን ለሷ ብሎ አዘኑን እንኳን ዋጥ አድርጎ አብሯት ከችግሯም ሲቸግራትም ኢቨን መታ ስለ እዝራ ስታማክረው እንኳን እያማከረ ብዙ ነገሮችን አሳልፈዋል ማለት ነው። እና በስከ መጨረሻ ከሱ ጋር ብትሆን በጣም የሁላችንም ምኞት ነው። ምንም የደሃ ልጅ ቢሆን እንኳን አባባ ኖላዊ አይደለ ወደ አባባ ኖላዊ ሽማግሌ ልክና እንግዲህ ለእዝራ የተባለው ሽማግሌ ለጆሮ ሆኖ ሀኒቾ ይገባሉ። ምክንያቱም ከዚህ ልጅ ጋር ምንም ነው የማይጣጣሙት። ከመጀመሪያው ጀምሮ እንትርካቸው የተለየ ምንም የታሪክ ያላቸውም በሆነ አጋጣሚ ተዋደዱ። ስለዚህ ከጆሮ ጋር ብትሆን ግን የበለጠ ያምራሉ ማለት ነው። ወይዘሮ ሜላትም እንግዲህ ጠላቷን እስከ መጨረሻው ድረስ ለመዋጋት ዝግጁ ሆናለች። በጣም የተናደደችው እንዴት ቤት ድረስ እንደዚህ አይነት ነገር ወንድሞቹን ሽማግሌ ሰብስቦ ይልካል ብላ በጣም የፎከረችበት ይገኛል ማለት ነው። በቃሉ ሆን ብሎ ይህን ነገር እንደጠነሰሰው ነው እሷ ያሰበች ያለችው። እሱ አለማወቁ ምንም ነገር አታውቅም ማለት ነው። እናም ማን ያሳየዋለሁ እያለች የሴት ወንድ ናት እየፎከረችበት ትገኛለች። ሀኒቾም እዝራን እስከ መጨረሻው ነው የጠላችሁ። ምክንያቱም አንተና አባትህ ውሻ ናችሁ፣ ምድሮ እስከ ውሻ ልጅ ምን ይጠበቃል፣ የውሻ ልጅ ውሻ ነው ብላ ጥንብርኩሱን አውጥታ ሰድበዋለች። በዚህ ምክንያት እንዲሁም ስሜታዊ ሆኖ ሊመታት ነበረ፣ ግን ጆሮ አስጣለው ማለት ነው። እንዴ ሴት ልጅ እጅ ልታነሳ ነው ብሎ እጁን ያዘውና ጥለው ተያይዘው ሄዱ ማለት ነው። በዛ ምክንያት ተናዶ እየጠጣ ነበር። እየጠጣ እያለ አባቱ ተከትሎት መጣና ሲናገረው ለዛች ምናምን ልጅ ብለህ የዛች ምናምን ልጅ ብለህ እንዴት እንደዚህ ራስክን ትጎዳለህ ሲለው ሀና ምናምን አይደለችም ብሎ በጣም ተናደደማ እና ከአባቱ ጋር ሀና በመናገሯ እንዴት አባቴን ትናገሪዋለሽ ቢልም አሁን ላይ በጣም በአባቱ ተናዶበታል። ምክንያቱም አባትን ሌባ አጭበርባሪ ውሻ ነው ስላለችው በሱ ምክንያት ነገር ስለደረሰበትኝ አባቱን የሚወደውን ያክል አሁን ላይ ግን በጣም ጠምዶ ይዞታል እና የእዝራና የአቶ በቃሉ አባትነትም ጥያቄ ውስጥ ገብቷለኝ። ያለው እናት የለውም፣ ብቸኛ አባቱ ነው። እሱን ነው የሚያምነው፣ እሱን ነው የሚቀበለው። አቶ በቃሉ ሜላት እንግዲህ ይህን ነገር ውስጥ ስላስገባቸው አለቅሽም እያለ ሜላት ላይ እየፎከረ ይገኛለኝ። እናም ሽማግሌዎቹንም አይናችሁን ማየት አልፈልግም ብሎ አስወጥቶ ልካቸዋል። በጣም ነው የሚያሳዝኑት የሁለታቸውም ነገር እዚህ ላይ ስለደረሰ ማለት ነው። አቶ በቃሉ እንግዲህ እስከ መጨረሻው ድረስ ከወይዘሮ ሜላት ጋር ለመፋለም አሁን ላይ ጫፍ ላይ የደረሱ ይመስላሉ። ሽማግሌው እሷ ወይዘሮ ሜላትን ሽምግልናው ቀን እስከሚያልቅ ነው የምታገሰው። ከዛ በኋላ ግን እጋፈጠዋለሁ እያለች ነበረ። እናም እንደምትጋፈጠው ተስፋ እናደርጋለን። ምክንያቱም እሱ ነው ብዙ ጓደኛዋን ያስገደለባት። ከዚህ በፊት አንድ ልጅ ያስገድል፣ አሁን ደግሞ አንተነህን ያስገደለው እሱ ነው ብላ ስለምታምን እሷም ችግር ውስጥ እንዳትገባ ገድለው ነው እንጂ የሚያሳስበው በዚህ በኩል ላይ በጣም ነው ያዘነችና የተናደደችበት ማለት ነው።
አባባ ኖላዊ ሀኒ የት ሄዳ ነው ብሎ እየፈለገ እያለ እንግዲህ ወደ ቤት ሲመለሱ ከተምቹ ጋር ያው ቤት ውስጥ ተኝታ ነበር ያገኙት። ወደና አሲር ቤት ሄደው ነበረ እና በዛም ምክንያት ተናደዋል በጣም። እንዴት እዚህ አመጣው ያድራሉ? በእርግጥ እሱ አልነበረም እንደዚህ አይነት ነገር አረግም እውነት ለመናገር ነገር ግን እዛ በመገኘቷ በጣም ነው የደነገጡት። ተምቹም ብር አባር ሰበረለው እያለ እንትን እያለው ነው እያደነቀው ነበር ጓደኛውን። እና የሀኒቾና የጆሮ ነገር እንደ አዲስ በመጀመሩ በጣም ደስ ብሎናል። ውድ ተመልካቾቻችን የዛሬው ክፍል ይመስላል። አብራችሁ ስለነበራችሁ በጣም እናመሰግናለን። በያላችሁበት መልካም ጊዜ ተመኘንላችሁ።